ኡስማን ረዋንን ታፈቅራታል? በጣም ጥሩ ጥያቄ፣ በጣም ጥሩ። እስካሁን ከጠየቅሽ ባልወዳት ለምን ከሷ ጋር እኖራለሁ? ስለ ፍቅር ነው የጠየቅኩ። አንዳንድ ጊዜ አማራጭ ስታጣም ሰው መቃብር ውስጥም ይኖራል፣ እስር ቤት ውስጥም ይኖራል። ኦኬ እኔ እሷን ባላፈቅራት እኔ ከሷ ጥቅም ብፈልግ ኑሮ ሄለን እኔ ጎድቻት ይሄድ ነበር። ገብቶሻል አይደለ ሄለን? እኔ ሱቋን ከፍታ ስታስገባኝ ቤቷን ከፍታ ስታስገባኝ እኔ መጥፎ ነገር አድርጊያት እሄዳለሁ። ገብቶሻል አይደለ? ግን ስለማፈቅራት መሰለኝ አብረት። እኔ ጥቅመኛ አይደለሁም ጋይስ። እኔ አለባበሴ ለራሱ እኔ እንደዚህ ምዘንጥ ሰው አይደለሁም ምናምን። ለምን በቃ ላይቭ ላይ ሰው ሲወጣ በቃ እንደዚህ ሀብታም ነው የሚመስላቸው ሰዎች። ገባሽ? እኔ ለብሩ አይደለም ወላሂ አዚም፣ እኔ ለብሩ አይደለም እኔ የቀረብኳት ወላሂ። እኔ መኪና እንግዛ አላልኳት። እኔ መኪና እኔ አልፈልግም። እኔ መኪና ታውቃለች፣ እኔ መኪና አልወድም። ሄለን መንጃ ፈቃድ እንኳን እናውጣ እንደዚህ በቃ እንስራ እንቀየር። ታውቃለች እንዴት እንደምሰራ ሄለን። ከዛ ትምጣና እሷ ካወራች ማለት ነው፣ እሷ ስለኔ ነገር ካወራች ኡስማን እንደዚህ ነው ብላ ካወራች ሄለን ካሁን በኋላ አንቺ ቤት አልገባም። እናቴ ትሙት በቃ እኔ ምንም አልልሽም። እኔ እንኳን ኮንፈርት እንዲሰማኝ የሆነ ነገር አድርጊልኝ እንኳን አላልኳትም ሄለን። በኔ የሆነ ነገር በኔ የሆነ ነገር አድርጊልኝ አላልኳትም። ፈርሚልኝ የሆነ ነገር አላልኳትም። እኔ ሰልፊሽ አይደለሁም ሄለን። በዚህ ማለት በዚህ እንደኔ ያለ ባል አታገኝም። እናቴ ትሙት ሄለን። እኔ እንደምታፈቅራት ነግረህናል። እስቲ ለመርዋን ለአረዋን ፍቅር ስል ይሄንን መስዋዕት ከፍያለሁ የምትለው አንድ መስዋዕት ንገር። ኦኬ እኔ ሁሉ ነገር ከፍዬላታለሁ። ምን ብዙ ነገር ለትዳሬ ስል ብዙ ነገር ከፈልኩላት። አንደኛ ልጅቷ የዋናት ረዋን ወላሂ በጣም የዋናት። እኔ ቢያንስ ብልጥ እንድትሆን ጥሪ ያለው ብልጥ እንድትሆን እንኳን ሰዎች በሷ ህይወት ብዙ እዚህ ሀገር የነበሩ አብሯት እሱ አስጠግታቸው ስታኖራቸው የነበረች እንኳን ስለ ስራ አሳይታቸው ማለት ነው። ከሷ ጋር የነበሩ ሰዎች እንኳን ወጣው ስለ ስራ እንኳን አሳይታቸው ጥለዋት ነው ሄዱ፣ ከርተዋት ነው ሄዱ። ወላሂ እኔ ሰው ለሷ መስዋዕትነት የከፈልከው እንድትነቃ ነገርካ፣ ንቂ ያልካ። በቃ የሰው ልጅ ብልጥ መሆን አለበት ሄለን። ሌላ ሰዎችን ቢያገኛ ተጫውተባት ነው የሚሄደው። ወላሂ መስዋዕቱ ይሄ ነው። ሁለተኛውስ ላንቺ ላይ መስልሽ ይችላል። ምክንያቱም እኛ የምንኖረው ዱባይ ነው። ላንቺ ላይ መስልሽ ይችላል። ከባድ ሀገር ነው ባይዞ ሄለን። እንደ አውሮፓ ፍሪደም ምናምን ያለው ሀገር ነው ይመስልሽ ስልሽ ምርጥ ሀገር ነው ዱባይ። ለሰራ ሰው ይቀየራል። ቢዝነስ የሆነ ጎበዝ ለሆነ ትሰራለህ፣ ትቀየራለህ ተፍ ካልክ። ግን ደግሞ ህግ አለ፣ ህግ ማክበር ግዴታ አለብህ። ረዋን በጣም የዋህ ስለሆነች ሰዎች ብዙ ሰው ይፈልጋታል። ልጅቷ ቆንጆ ናት። አሁን እዚህ ኮሜንት የሚጽፉ ባሳይሽ በኢንቦክስ እና በዋትስአፕ አሁን እንኳን ትዳር አድርጌ እንኳን እየመጡ ይጠይቋታል። በጣም ይገርምሽ ነገር ስለሚያፈቅሯት እኔ ስላገባው እኔ ከኋላቸው መጥቼ ገና አመት ሳይሞላኝ እዚህ ሀገር ረጅም አመት ኑረው ይህንን እድል ስላላገኙ በጣም ብዙ ሰዎች እንትን ይላሉ። እነሱ መብታቸው ነው። ለምን ቀናት ያለ ነው። ቀናት በሰው ልጅ ገባሽ አይደል? የለም አሁን ታዲያ በዚህ ውስጥ እሷ ነች መስዋዕት የከፈለችው። አንተ ታዲያ ይሄ ታሪክ አሁን የነገርክ
ብዙ ሰው እያፈቀራት አንተ ጋር መምጣቷን እሷ ናት መስዋዕት የከፈለችው ወይስ አንተ? ረዋን አንድ ነገር ልንገርሽ ይላል ብዙ ሀብታም ሰዎች አሜሪካን እንውሰድሽ ከኔ በፊት ማለት ነው በኋላ እኔ የሰማሁት በኋላ ማለት ነው ከመጣሁ ወደ ህይወቷ ብዙ ሰዎች ጠይቀዋታል። አውሮፓ እንውሰድሽ ብዙ ያላቸው ጠይቀዋት እኔን መርጣ በማግባቷ እኔ እንኳን ማለት ነው እሷ እንኳን ለምሳሌ ችግር ቢኖርባት እሷ 101% ልክ ናት። ለምን ከዚህ ሁላ ሰው እኔ መርጣ ስላገባች ብቻ በቃ እኔ አከብራታለሁ። ሁሌ ነው ማፈቅራት። ለምን እወዳታለሁ? ለምን ታውቂያለሽ? ከዚህ ሁላ ሰው መርጣ ስላገባች። እናታችሁ ነገሩ እናት አልሳደብ ባናታችሁ ተተከሉ። ፋክ ሜን አልሰማም። እኔ ወንድ ነኝ። እኔ አንተ ምንቀኛ ሐሲድ፣ አንተ ሸረኛ ምንቀኝነት ስላለ ነው እያንዳንድ ህይወት አልቀና ያለው። እኔ ወንድ ነኝ። እኔ ኢማራት መጥቼ የራሴ አይዲ በፈጣሪ እኔ ፈጣሪን ሁሌ ነው የማመሰግነው እዚህ ያደረሰኝ ፈጣሪ። እነሱ የትናንት ታሪክ አያውቁም። ሳውዲ በልጅነቴ ስደት ወጥቼ እንዴት እንደተንከራተትኩ ማንም ሰው አያውቅም። ገብቶሻል አይደል? ሄለን እንደዚህ ከሰል መስዬ ፎቶ አለ ልክልሻለሁ። ገብቶሻል? እንደዚህ ከሰል መስዬ መከራዬን አይቼ በልጅነቴ ስደት ወጥቼ እናቴን እያገዝኩ የነበርኩ ልጅ ነኝ። ፈጣሪ እዚህ እኔ ሲያደርሰኝ ማሻአላህ ነው የሚባለው። ኡስማን አንተ ያገልጠይቀ